ፌዴራል ፖሊስ ፊንቴክ ኢንቨስትመንት የተባለ የግል ድርጅት መስራችና ባለቤቶች የሆኑት ዳንኤል ዮሐንስና ግርማይ ገብረ ሚካኤል ከ1200 በላይ ዜጎችን በማጭበርበር የ1.7 ቢሊዮን ብር ጉዳት አድርሷል በሚል ወንጀል ክስ እንዲመሰረትባቸው ማድረጉን አስታወቀ። ዳንኤል ማረሚያ ቤት ሆኖ ክሱን እንዲከታተል ፍርድ ቤት እንደወሰነበት የጠቀሰው ፖሊስ ግርማይን በቁጥጥር ስር ለማዋል ክትትል እያደረገ መሆኑን ገልጿል። ተጠርጣሪዎች ተጎጂዎችን 50 በመቶ ቅድመ ክፍያ ያም 950 ሺህ ብር በማስከፈል በ90 ቀን ውስጥ የተሽከርካሪ ባለቤት እንደሚያደርጓቸውና ለቀሪው 950 ሺህ ብር ያለወለድ በ5 ዓመት የሚከፈል የባንክ ብድር እንደሚያመቻቹ ገልጸው በማጭበርበር ተጠርጥረዋል ብለዋል። ሰራዊት ፍቅሬና ሰለሞን ቦጋለን ጨምሮ 7 ታዋቂ አርቲስቶችና የማስታወቂያ ባለሙያዎች ድርጅቱን አጋነው በማስተዋወቅና በጥቅም ተጋሪነት ተጠርጥረው በቁጥጥር ስር እንደዋሉና ፍርድ ቤት ቀጠሮ እንደሰጠባቸው ፖሊስ ገልጿል። በርካታ የመንግስት መስሪያ ቤቶች የነዳጅ እጥረት በፈጠረው የትራንስፖርት ችግር ሳቢያ እጅግ አስፈላጊ ላልሆኑ ሰራተኞቻቸው የዓመት ፍቃድ መስጠት መጀመሪያቸውን ሪፖርተር ዘገበ። ይህንኑ መመሪያ መንግስት ለሲቪል ሰርቪስ መስሪያ ቤቶችና ለመንግስት የልማት ድርጅቶች ካስተላለፈው የውስጥ ማስታወሻ መመልከቱን ጋዜጣው ጠቅሷል። ሰሞኑን አዲስ አበባ ውስጥ በርካታ አሽከርካሪዎች ነዳጅ ለማግኘት በማደያዎች ላይ ተሰልፈው ለማደር ተገደዋል። ኢትዮጵያ አብዛኛውን ነዳጅ ፍጆታውን የምታገኘው ከባሕረ ሰላጤ ሀገራት ሲሆን ኢራን የዓለም 20 በመቶ ነዳጅ የሚተላለፍበትን ሆርሙዝ ሰርጥ ሙሉ በሙሉ መዝጋቷን ተከትሎ በዓለም ዙሪያ ከፍተኛ የነዳጅ እጥረት ተከስቷል። ኢትዮጵያ ላለፉት 2 ቀናት ባዘጋጀችው የኢንቨስትመንት ፎረም ከተለያዩ ኩባንያዎች ጋር የ13 ቢሊዮን ዶላር ኢንቨስትመንት ስምምነት ተፈራረመች። የኢንቨስትመንት ስምምነቶቹ በማኑፋክቸሪንግ፣ በግብርና ማቀነባበሪያ፣ በኢነርጂ እና ኮንስትራክሽን ዘርፎች ያተኮሩ መሆናቸውን ገንዘብ ሚኒስቴር ባሰራጨው መረጃ አስታውቋል። በፎረሙ ላይ ከተሳተፉት መካከል የቻይና፣ የህንድ፣ የሲንጋፖር፣ የኬንያና የፖላንድ ኩባንያዎች ይገኙበታል ተብሏል። ባለፈው ዓመት የ1.6 ቢሊዮን ዶላር ኢንቨስትመንት ስምምነቶች ብቻ ነበር የተፈረሙት። የአማራ ክልል የሕክምና ማህበር የክልሉ የጤና ሙያተኞች በከፍተኛ ጫና ውስጥ ሆነው ከ7 ወር በላይ የሰሩበት የትርፍ ሰዓት ክፍያና የተጋላጭነት ክፍያ በአስቸኳይ እንዲከፈላቸው ጠየቀ። ማህበሩ መንግስት ለጤና ባለሙያዎች ነፃ የትራንስፖርት አገልግሎትና ነፃ የቤት መስሪያ መሬት ወይም የረጅም ጊዜ ብድር አገልግሎት እንዲያመቻችም ጠይቀዋል። የባለሙያዎቹ የደሞዝና የጥቅማጥቅም መመሪያዎች ተግባራዊ ባለመሆናቸው ሙያተኞች ለከፍተኛ ማህበራዊና ኢኮኖሚያዊ ቀውስ አጋልጧል ያለው ማህበሩ ለጉዳዩ ኃላፊነት ወስዶ ምላሽ የሚሰጥ አካል የለም ሲል አማሯል። የኦሮሚያ ክልላዊ መንግስት ካርታና ፕላን ለሌላቸው ቤቶች ህጋዊ የባለቤትነት ማረጋገጫ ሰነድ ለመስጠት የሚያስችል መመሪያ ማዘጋጀቱ ተሰምቷል። ህጋዊ የሚደረጉት ቤቶች ቦታ በካሬ ሜትር ከከተማው የመሬት ሽንሸናና ደረጃ ካለፈ መሬቱ ወደ መሬት ባንክ እንደሚመለስ መመሪያው ያትታል። ህገወጥ ቤቶችን ህጋዊ በማድረጉ ሂደት ሸገር፣ አዳማና ቢሾፍቱ ከተሞች አልተካተቱም ተብሏል። በመሬት ሊዝ ስርዓት ባልገቡ ከተሞች የሚገኙ ቤቶች ደግሞ በከተማው ደረጃ ተሰልቶ የመሬቱን ኪራይ እንዲሁም የጣራና ግድግዳ ግብር ክፍያና የክፍያውን 30 በመቶ ቅጣት መክፈል ይጠበቅባቸዋል ተብሏል። መመሪያው ባስቀመጠው የጊዜ ገደብ ክፍያ ያላጠናቀቁ አመልካቾች መሬቱ ህጋዊ እንደማይደረግላቸውና የከፈሉት ክፍያ እንደማይመለስላቸው በመመሪያው ላይ ሰፍሯል። በኢራን ላይ የሚሰነዘር ጥቃት ካልቆመ ወደ ጦርነቱ እንገባለን ሲሉ ሁቲዎች ካስጠነቀቁ ከጥቂት ሰዓታት በኋላ ከየመን የተወነጨፈ ሚሳኤል ወደ እስራኤል መተኮሱ ተገለጸ። መጋቢት 19 2018 የየመኑ ሁቲ አማጽያን በኢራን ላይ የሚሰነዘር ጥቃት ካልቆመ ወደ ቀጥታ ጦርነት እንደሚገቡ ካስጠነቀቁ ከጥቂት ሰዓታት በኋላ ከየመን አቅጣጫ የተተኮሰው ሚሳኤል መለየቱን የእስራኤል መከላከያ ሰራዊት አስታወቀ። የእስራኤል መከላከያ ሰራዊት እንዳለው ከሆነ የሀገሪቱ የአየር መከላከያ ስርዓት ሚሳኤሉን በአየር ላይ ለማክሸፍ ወይም ኢንተርሰፕት ለማድረግ ጥረት እያደረጉ ሲሆን ህዝቡም አስፈላጊውን ጥንቃቄ እንዲያደርግ ማስጠንቀቂያ ሰጥተዋል። ይህ ወታደራዊ እንቅስቃሴ የተሰማው ሁቲዎች ወደ ጦርነቱ በቀጥታ ለመግባት ቃታው ጣታችን ላይ ነው ሲሉ ማስጠንቀቂያ ከሰጡ በኋላ ነው። በተጨማሪም ሁቲዎች የዓለምን የነዳጅ አቅርቦት 25 በመቶ የሚሸፍነውን የባብል መንደብ ሰርጥን በመዝጋት ዓለም አቀፍ ንግድን ለማስተጓጎል መዛታቸው ይታወሳል። የኢኮኖሚ ባለሙያዎች ይህ ዛቻ ወደ ተግባር ከተቀየረ የዓለምን የነዳጅ ገበያ ይበልጥ እንደሚያናውጥና ከፍተኛ የዋጋ ንረትን ሊያስከትል እንደሚችል ስጋታቸውን እየገለጹ ይገኛሉ።